እኔ ሞት የተነገረኝ ያክል ነበር የተሰማኝ በጊዜው። እህት ወንድሞችሽን የምትጠይቂበት መንገድ እኔ አንድ እህታችሁ ከናንተ ጥንጥዬ ዝም ብለ ማስታገሻ ስጠኝ እኔ አርግዝ ያላቀም ምናምን አልኩት። እሷ ተቆርጣ ሁለቱም አንድ ላይ ይሆኑና እሷ ውስጥ ትተከላለች። ከዛ ቬኖቹ እርስ በርሳቸው የደም ማዛወሪያቸው ይያያዛሉ። ይሁን በቃ እኔ ቁጭ ብዬ ሞቴን እጠብቃለሁ። ካልሆነም ደግሞ የኔ ልጅ ደርሶ በወሊድ ምክንያት በወሊድ ጊዜ በእርግዝና ጊዜ የተፈጠረ ነው ወይስ የቆየ ነው? ምንም ነውር አይደለም የሰራሁት፣ ምንም ነውር አይደለም። በቃች የእናንተን ስም አጥፍቼ አይደለም። ከሷ ስለተቆረጠ እሷ እንዳንቺ ትታመማለች ማለት አይደለም የሚል ግንዛቤ መፍጠሩ ስራው ተሰርቷል። እኔ ደግሞ በቃ እነሱ የሚሞቱ ከሆነ ሃይማኖት የማይፈቅድ ከሆነ እኔ አልጋፋም። እርሜን አውጥቼ ቃኔን እጠብቃለሁ። እማዬ ትሙት አይልም በሱ ህይወት እንደምድን እሱ እስከሚያድግልኝ አኑረኝ ብዬ ጸሎት አድርጌ እነሱንም ለትንሳኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጅዎ። ጀመርን ምን ፖድካስታችንን። በጣም ጓጉቼ ነው እዚህ ቦታ ላይ የምቀመጠው ታውቃለህ። ለምን? ሁሉ ጊዜ አዳዲስ ታሪክ ነው የምንሰማበት። ከኔ ጋር በመሆንሽ መሰለኝ ደስ የሚልሽ። አቤት የ1980ዎቹ ጅንጀና ከግራዬ አይደለ? ብዙ ታሪክ እንሰማለን። ብዙ ነገር አለ ከተመልካቾቻችን ጋር ምን ሰማው ነገርና በቃ ደስ እያለኝ ነው እየጓጓሁ። እኔም ሲጀምረው ደስ ይለኛል፣ ወደ ታሪኩ ስገባ ደግሞ ይከፋኛል ብዙ ጊዜ። አንተ ጭቅጭቅ ስለምትወድ ነው ነገሩ። ምሰማውም አንዳንዱ በጣም በብዛት የሆነ ከጎን ሆነሽ አብረሽ። ዛሬ እንግዳችንን እዚህ ቁጭ አድርገን ራቢያ ትባላለች። ራቢያ ዘይን አይደል? ዘይን ነሽ? ሰላም ነች? ሰላም ነሽ? አለ። በጣም ደስ የሚል ስም ነው። ራቢያ ማለት አራተኛ ልጅ ነሽ ለቤተሰቡ? አረ የመጨረሻ ነኝ በሴት። ከአንቺ በፊት ስንት ሴቶች አሉ? 5 ዋህድ እትኒን ተላታ 40 50 6 7 ልጅ ሲያመጣ 9 ግን ራቢያ ተብሎ የሚጠራው ብዙ ጊዜ አራተኛ ልጅ ሲኮን ነው። እንትኑ ነው የትርጉሙ ነው። የትርጉሙ ነው። ይሆነሽ ደህና ነሽ? አለሁ። ሰላም ነሽ? ተመችቶሻል? አዎ። ታሪክሽ አለባበስሽ ስሙ ምንድነው? ኒቃብ ለባሽ ናት። አትገልጪውም አይደል? ይሄን አሁን እኛ ማንነትሽን ራቢያ መሆንሽ ለሆነ ነገር ካልተፈለገ በስተቀር አይገለጥም። ወይ ላኪን ቤት ወይ ባንክ ቤት ምናምን ከተጠራጠሩ ሴቶች አስገብተው ያዩናል በመጋረጃ ስር። ላኪን ቤት ደግሞ ይቻላል። ከዛ ውጪ ባለቤቷ ብቻ ነው የሚያያት እና የባለቤትሽ አባት አይደል የሚፈቀድ? አይ ባለቤት ያባል። የሚያቅሽ ሰው ግን አልፎሽ አያውቅም እንደዚህ ለብሰሽ ስትሄጂ? በቤተሰቦቼ እኮ አልደበቅም። የሚያቅሽ ሌላ እንጂ ጎረቤት። ራቢያ እንዴት ነሽ ሰላምታ ያለሽ? ያቁኛል። አሁን እኔ በዚህ ያለባበስሽ ከወለድኩ በኋላ ስለለበስኩኝ እኔ 2 አመት ነው እንዲህ ከለበስኩ። ስለዚህ የሚያቁኝ ያቁኛል። ቅርብ ጊዜ ነው ከለበስኩኝ። የዛኔ ሐኪም ቤት ታምሜ ያለው ከዚህ ሐኪም ቤት ከወጣሁኝ እኔ ፊቴን ለብሳለሁ፣ አለባበሴን ማስተካከላለሁ፣ በሃይማኖቴም ጸናለሁ ብዬ ቃል ገብቼ ነበር። በጣም ጸኑ ስለታመምኩኝ ያንን ቃሌን ነው የተገበርኩት። እኛ ይሄ በኦርቶዶክስ ስለት እንደሚባለው ማለት ነው። ለመስተካከል ቃል መግባት፣ ወደሱ ለመጠጋት ወደ አላህ ማለት ነው።
ገባኝ። እኔ ይህን በእንትን ስለማቀው ነው በስለት በሚል ከዚህ ካወጣኝ እድሜ እንዲህ ካለ ጥላውን አደርጋለሁ እንዲህ ብለው ተብሎ ይሳላል በኦርቶዶክስ ባህል ሃይማኖት ማለት ነው በዛ ስርዓት። በእስልምና ደግሞ ቃል ገባሽ ለራስሽ ከዚህ ከወጣው የሚጠቅመው የራሴን ህይወት ኒቃቤን እለብሳለሁ አልሽ። የበለጠ ደግሞ ይስመርልሽ ራቢያ ማን ነው? ዘይኒ ራቢያ ዘይኑ። በጣም በጣም ህልም ሀሳብሽ ተሳክቶልሽ የበለጠ አንድ ሰው የበለጠ ወደ እምነቱ ሲቀር የበለጠ ፍጹም ሰው ነው የሚሆነው አይደለ? ኢንሻአላህ ይሆናል። ተስፋ አደርጋለሁ። ተሐራሚ በቃ ተጸጻች ነደም የሚባለው አይደለ? ነደም ሲሉ ሰማለሁ ሙስሊም ጓደኞች። እሺ ወደ ታሪኩ እንግባ። እሺ ከመጀመሪያው ጀምረሽ አሁን እዚህ የመጣሽበትን ምክንያት በኋላ ላይ እንደርስበታለን። ራቢያ ማናት፣ የት ነው የተወለደችው ከሚለው ጀምሪልንና ምንድነው ህይወትሽ? ራቢያ ያሳለፈችው ህይወት ምንድነው? እሺ እኔ አረብ ሀገር ነበርኩኝ 4 አመት ምናምን ዱባይ። ከዛ መልስ መጣሁኝ፣ አገባሁኝ። የራሴን ጥሩ ህይወት እየኖርኩ ነበር አግብቼ ምናምን እየኖርኩ ምናምን ከባሌ ጋር 4 አመት ምናምን ቆይተናል። ከቆየው በኋላ አልወለድኩም ነበር። ከዛ ካልወለድኩኝ እኔ ምን ያደርግልኛል ምናምን ብዬ ወደዛ ለመመለስ ሀሳብ ነበረኝ። ፓስፖርቱ ምናምን አሳደስኩኝ ምናምን ሰጠውኝ ማለት ነው። የሰጠውኝ በኋላ እንደ አጋጣሚ ያለ ፍቃድ ሆኖ እርግዝ ሆንኩኝ ማለት ነው። ፓስፖርቱንም ሳላወጣው አስመዝግቤው ማለት ነው። ከዛ ሳላወጣው እርግዝ ሆንኩኝ ማለት ነው። አሞኝ ሐኪም ቤት ሄድኩኝ። ሐኪም ቤት ስሄድ እንደ ጉንፋን ምናምን አረገኝ። ከዛ ሄድኩኝ፣ ፓራስታሞል ስጠኝ ማስታገሻ፣ እንደ ጉንፋን ብርድ መቶኛል አልኩት። ባሌለሽም አለኝ። አረ አለኝ እና እርግዝና የለ ዝም ብለህ ማስታገሻ ስጠኝ እኔ አርግዤ አላውቅም ምናምን አልኩት። ከዛ ሰጠኝ። ራስሽን ታውቂያለሽ? አረ ስጠኝ አሁን እኔ ራሴ አውቃለሁ እስካሁን ያልወለድኩት ዛሬ ልወልድ ነው እንዳልኩት። ከዛ መድኃኒቱን ይዤ ምናምን መጥቼ ዋጥኩኝ ምናምን። በነጋታው እኔ እኮ ፔሪድ ካየሁኝ 1-3 ቀን ነው ግን ምንም አይወርደኝ ምናምን አልኳት። በሬ ላይ የምትሰራ ልጅ ነበረች ሱቄ። አንቺ እርግዝና ሲፈጠር እኮ እንደዚህ ይሆናል፣ ሄደሽ መድኃኒቱንም ይዘሽ መርምረኝ በይው አለች። ነው እንዲህ አልኳት። ከዛ እሺ ብዬ ሄድኩኝ። ትላንትና የሰጠኸኝ መድኃኒት ተጠራጥሬያለሁ፣ መርምረኝ፣ እርግዝና ልሆን እችላለሁ። ምን እያልሽ ነው አለኝ። መርምረኝ ብያለሁ፣ መርምረኝ አልኩት። ከዛ እሺ ያለና መረመረኝ። ምን ብትሆኝ ደስ ይልሻል አለ። ምን ልሆን ነው ንገረኝ አልኩት። እኔ መድኃኒት እንደወሰነ አልኩት። ከዛ እርጉዝ ነሽ አለኝ። ከዛ ወላሂ ሰገድኩኝ፣ ስጁድ ወረድኩኝ ደስ ብሎኝ ማለት ነው። እኔ የሄድኩት ለህመም ነበር፣ አላህ ደግሞ ልጅ ሰጠኝ ማለት ነው። በቃ በጣም ደስተኛ ሆኜ ምናምን ልጅ አገኘው ብዬ ደስተኛ ሆንኩኝ። በጣም ደስ ብሎኝ ነበር። ከዛ አገስኩኝ ምናምን ማሜም ማለት ነው። ከዛ የዛሬ ያለፈው ገና 2 አመቱ ነው መሐመድ ልጄ ማለት ነው። ከዛ ደስተኛ ነኝ፣ ምንም አያመኝም ምናምን። ሐኪም ቤት ገባሁኝ ልወልድ። የዋዜማውን ቀን በቀን 27 ያለፈው ገና የዛሬ 2 አመት 27 ገባሁኝ ምናምን። ሚጥ ምናምን ነገር ምንም ነገር የለም። ከዛ የእንሽርት ውሃ ፈሶኛል። ከዛ ሚጥ ደግሞ የለም። ከዛ የወንድሜ ሚስት ነበረች። አረ እንዴት ነው የሚያደርገው ሲወለድ? እኔ እኮ ምንም አይለኝም ግን ወደ ላይ እየጨነቀኝ ነው አልኳት። አረ ወደ ታች ነው እንጂ የሚጨንቀው ወደ ላይ እንዴት ነው የሚጨንቀው አለች የወንድሜ ሚስት። ከዛ እኔ ደነገጥኩኝ። እሷ ደግሞ ዞር ብላ በቃ የሆነ እንባዋ ነገር ምናምን መጣ። ወይኔ ጉዴ ምናምን አለች። ከዛ የባስ ደግሞ እኔ ተጨነቅኩኝ። ምን ልሆን ነው? ልሞት ነው እንዴ? እንደዚህ እንዴት ተጨነቀች? ወልዳ ታውቃለች። በቃ በጣም ተሰማኝ። ከዛ ግንጪ ነበረ ሆስፒታሉ። ከዛ ሪፈር አረጉኝ ወደ አምቦ ማለት ነው። አምቦ ሪፈር አረጉኝ። ገባው እስኪ ጀምራ ምናምን ብለው ዝም ብለው አስተኙኝ። ከዛ አስተኙኝ። ከዛ የእንሽርት ውሃ እየፈሰሰ እያለቀ ነው፣ ምንም እየፈሰሰኝ አይደለም። እንዴት ነው? አረ ጠብቂ እንትን የሆነ እንቅስቃሴ ሲኖር እየተነሳሽ ፈርሚ ምናምን ብለው እዚህ ጋር አመጡልኝ።
ስሜት ሲሰማሽ ራይት እያረግሽ ለፊ ያሉኝ ስታዳምጭ። አዘራኔ ማዳመጥ አልቻልኩም። ትንሽ ቆየውና ወደ ማታ ማለት ነው ምንም የሚሰማኝ ነገር የለም፣ እየጨነቀኝ ነው፣ ወደ ላይ ጭንቅላቴን ነው ወደ ላይ የሚጨንቀኝ አልኳቸው። ከዛ ቶሎ ሰርጀሪ ክፍል አሉ አስገቡኝ፣ ወለድኩኝ ምናምን። ከዛ ማደንዘዣ ክፍል ገባሁኝ። ዘገባ እግሪ ምናምን በጣም አብጦ ነበር፣ ወገቤም አብጦ ነበረ። ከዛ ዳፈሪ ይሄ ያበጠው እግርሽ ልክ ስትወልጂ ይሻልሻል እንዳፈሪ ምናምን አሉኝ። እሺ አልኳቸው። ስለዚህ አሁን ከወገብ በታች ማደንዘዣ ልንሰጥሽ ነበረ፣ እሱ ማደንዘዣ አልቀበልም ብሏል፣ እብጠት አለ ወገብሽ ላይ አሉኝ። ሙሉ ልንሰጥሽ ነው በቃ አሉኝ። ወልደሽ ነው ሳትወልጂ? ኧረ ሳልወልድ ለመውለድ። ከዛ በቃ ምንም ማድረግ አንችልም፣ ሙሉ እንሰጥሻለን ምናምን አሉኝ። ኧረ ሙሉ አይሰጥም፣ እኔ ላልነሳ እችላለሁ ምናምን እየተከራከርኳቸው። አንቺ ነሽ የምትከራከረ? እዛ እሺ እኔ ያወራለሁ እንዲ ያልኳቸው። ሙሉ እንሰጥሻለን። አይ አታወሪም። ኧረ እኔ እህቴ ይወራል ብላኛለች፣ እኔ በኋላ ማን ሊያነሳኝ ነው ምናምን ያልኳቸው። እዛ ሰጡኝ። እሺ በኋላ ቀስቅሰኝ እንዳረሳኝ ያልኩት እኔ አንቺን ነው የምቀሰቅሰው፣ እሱ እንዲያወጣል ምናምን ነገረኝ። ሰጡኝ። ከዛ ያቺን ቃላት ነው ማቀው። ከዛ በኋላ ከሁለቱ በኋላ ለብዙ ሰዓት አነቃውም። ብዙ ነገር አድርገዋል። ሞታለች ብለው ራሱ ያለቀሱ ነበር። አነቃውም። ካፌ አረፋ ወጥቶ ምናምን የቤተ ክርስቲያኑ ደውል ራሱ መጥቷል አሉ ሲነግሩኝ። እንድነቃ እንትን ደውላል እሱ ራሱ መጥቷል ምናምን አሉኝ። እኔ አላውቅም። ከዛ ልጁም ጤነኛ ነው ምናምን አሉ። እንትን ሙቀት ክፍል አላስገቡትም ዝም ብለው። ከዛ ሳልነቃ ስቀር ስቆይ ባለቤትሽ አብሮ አልነበረም? ነበረ፣ ወንድሞቼም ነበሩ ነበሩ። ከዛ ቀበቶ አላላ ለምጡ ነበረ። ቀበቶ ማላላት የሚባል አለ በባህላችን። ሴት ልጅ ገብታ ምጥ ሲይዛት በልባልዮ ውጭ ላይ ሆነና ቀበቶ ሆና ላላ ይባላል። ምጥ አንቺ እንዲቀለልሽ አይባኛነቅም። አታቂ ማላላት ብቻም አይደለም ለነገሩ። ቀበቶ ፈቶ አይደል ያስረገዘው? እሺ ሲወለድም ቀበቶ ፍታ ይባላል። እሺ ኧረ እኔ አላውቅም እንጃ። ካረገ ብዬ ነው እንደዚህ አይነት ባህል ማንም የሚለውም የለም። እዛ ሐኪም ቤት ስለሆነ ማን ይለዋል? ራሷ ግማሽ ወጋኝ ዛሬ ነው የምሰማው ራሱ ምትላው። እሺ ከዛ ብዙ ስቆይ ልጁ ጤነኛ ነው። ጡጦ አምጡለትና ወተት አዘዙለት። ጡጦ አስጀመሩት ማለት ልጁ በቃ የዛኔው በጡጦ ጸደቀ ማለት ነው። እድገቱን በጡጦ ነው። አልጠባም፣ ጡት አልጠባም አልነበረውም። እኔ በጣም ተለህም ደርቄ ነበረ። ከዛ ወጣውኝ ምናምን ነቃው። 2 ቀን ምናምን ደህና ነኝ። ሰኞ ነቃው አይደለ? ሰኞ 12 ሰዓት አካባቢ ምናምን ነቃ። አንድ ቀን ውዬ በቃ 12 ሰዓት ላይ ወደ ማታ ነቃውኝ። ከዛ ስነቃ በቃ ልጁን አታጠቢው ምናምን ይሉኛል፣ ግን ውስጤ የሆነ ህመም አለ፣ ድካም፣ ማደንዘዣ አለቀቀሽ ምናምን ትድኛለሽ ምናምን አሉኝ። 2 ቀን ልጁንም አቀፍኩኝ። ለ2 ቀን ደህና ነኝ። 3ኛው ቀን ሮቡን ሳይሆን ሐሙሱን በቃ እንወጣለን ምናምን ተባብለን እህቶቼ ምናምን ማንም የለም ሄዱ። ቤት አዘጋጅተው ሊጠብቁኝ እንወጣለን ብለን ስላሰብ ሁሉም ሄዱ። ከዛ እኔና ባሌ ነን የቀረነው። የዛን ቀን ማንም ሰው በሌለበት እኔም በጣም አመመኝ። በጣም በቃ ሰውነቴ በጣም ተነፋ። እኔ እንደዚህ ነው ወደ 50 ኪሎ አካል እግሬም በጣም። ከዛ ሽንት ቤትም ምንም አይመችም፣ ክፍለ ሀገርም ስለሆነ በቃ ቆሜ ነበር ምለቀው፣ ጨንቀኝ ነበረ። ከዚህ ደግሞ ኦፕራሲዮኑም እንደ ይከብደኛል ወዴ ስለተነፋ ሰርጀሪው በቃ የሆነ ነገር እንትን በቃ በጣም ይከብዳል። ከዛ አመመኝ ምናምን ምርመራ ምናምን ታደርገዋል። ተመረመረ ምናምን 3ኛው ቀን ምናምን ላብራቶሪ እየተደረገ የጉበት ምልክት አለው። ግን አይነቱን ለማወቅ ሲቲ ስካን ማስነሳት አለባችሁ ምናምን፣ ወስዳችሁ ታስነሳዋት አላችሁ ምናምን አለ። እንደዛማ ከሚሆን ለምን አንድነቱን እዚህ ካሌለ እንደዚህ ሆነ ከምትንከራተት
ወደ አዲስ አበባ ሪፈር አድርጉልን ምናምን አሉ። አይ እንዴት እናደርጋለን እዚሁ ነው መጨረስ አለብን ምናምን አሉ እነሱ። እኔ ለምንም አልተመቸኝም። በቃ አስወጡኝ ከዚህ ሐኪም ቤት አልኳቸው። በቃ አልፈልግም አስወጡኝ በግድ። ለምንም ነገር አልተመቸኝም፣ ምንም ለሽንት ቤትም ለምንም። በዛ ላይ ደግሞ የሆነ ላብራቶሪ እዛ የለም። እንደዚህ አብጬ በዊቸር ፒስታ አለ በሱ እንዲህ ሲያንገጫገጩኝ ሩቅ ቦታ ሲወስዱኝ ይከብዳል በጣም ሊፈታ ያህል ይሰማኝ ነበር። ስለዚህ ሁሉም ነገር እዚህ ስለማይገኝ እኔ አዲስ አበባ ውሰዱኝ። የትም ብትሄጂ ጀርመንም ብትሄጂ እኛ የምንሰጥሽን መድኃኒት ነው የሚሰጡሽ። የተለየ ነገር የለም። እብጠት ነው አይደለ? እብጠቱ ደግሞ በሽንት መልኩ የሚያወጣ መድኃኒት ነው። እኔ እሱ አይደለም በቃ አልፈልግም አስወጡኝ። አዛኛ አምቡላንስ የለንም፣ የራሳችሁ መኪና ካለ ዋናው ከፈቀደ ከሰዓት ምናምን ታናግሩታላችሁ ምናምን ተባለ። እንደዛ እየተባለ 12 ቀን ቆየን እዛ አምቦ። በ12ቱ ቀን ደግሞ እኔ ያለብኝ የጉበት ምልክት በጣም ተባባሰ ከኢንፌክሽኑ ጋር። ይሄኛው ደግሞ በስብሷል። ከዛ ሁሉ ነገሩንም ፋይሉንም ምኑም በስልኩ ይዞ ነበር ባለቤቴ እንደ አዲስ እንዳያንገላቱኝ። እንደምንም መኪና ላይ ተዘርሬ አብጫለሁ። አንድ መኪና ኮንትራት ነው ያዝነው። እንዲህ መሀሉ ላይ ተነጥፌ ራሱ በጣም እየገዘፍኩኝ መጣው። እንቅስቃሴ የለ። ከዛ መኪናው ኬላ ላይ ጣለንና የሆነ ራይድ ጠራን። በራይዱ ደግሞ ጳውሎስ አስገባም። ጳውሎስ ደግሞ እውነት በጣም ነው የማመሰግናቸው። በዚህ አጋጣሚ ህይወቴን አትርፈውታል። ካላ በታች ማለት ነው። ያለ ምንም ማላገጥ በጣም ነው የተረባረቡልኝ። በጣም እጅግ ነው አመሰግናቸው በተመልካች ፊት። እዛ እንትን ፋይል ምናምን አሉና አስገባት። ምንድን ነው ይሄ ምናምን እንደዚህ እስክትበሰብስ ምናምን አሉ። ከዛ የማህጸንና ጽንስ ስፔሻሊስት መጣና ማህጸኔን አስገብቶ በእጁ ሲያው እንዳለ ምግል ይዞ ወጣ። ወደ አልጋ ላይ አስተኛኝና እንትን አለ። በመቀስ እንዲህ ነው የፈታው። ልክ ሲፈታው እኔ ምላሴ ወደ ውጭ ወጥቶ ነበረ፣ አይኔ ፈጦ ነበረ፣ ትንፋሽ አጥሮኝ እንዲህ ብዬ ነበር የቀረሁት። ልክ እሱን ፈቶ ሆነ ነገር ፍስ አድርጎ እንደ ደም ሲያወጣ ልጅ አለ እንዴ ልጅ ቀርቷል እንዴ እንደዚህ የሚጨንቀኝ አልኩት። ያ ዶክተር ራፊቅ ይባላል እና በጣም አመሰግናለሁ። አሁን ሐኪም ቤቱ ላይ የለም ሌላ ሀገር ሄደዋል አሉ። በዚህ አጋጣሚ በጣም ነው የማመሰግነው። ማለት ህይወቴን አትርፎልኛል ካለ በታች ማለት ነው። እዛ ውስሉ ተፈታና እጥበት ተጀመረ። ከዛ ውስሉ እንደተፈታ በጣም ሻወር እንደመወስድ ነገር ብስብስ ይላል። ውሃ ነገር ማለት የቋጠረው ውሃ እየፈሰሰ ምናምን በቀን 3 እንዲታጠብልኝ አዘዙ ቁስሉ። ከዛ 2 ነገር ነው እኔ ላይ የሚያሰጋ። አንደኛ የማህጸኔ ቁስል መፈታት፣ ሁለተኛ ነገር ደግሞ የጉበቱ መጎዳት። ሁለቱም ያሰጋል። በዛ ላይ ደግሞ ምንም አይነት ምግብ አልወስድም። ለላብራቶሪ ደም ለመቅዳት ይመጡና በጣም ይቸገራሉ። እንደምንም ሆነ ነገር ጠጪ መድኃኒት እንድናዝልሽ እኮ ምርመራውን ማወቅ አለብን ይላሉ። ስሪንጅ ሲያስገባ ምንም ነገር አይወጣለትም። ምክንያቱም ደርቅ ያለው ለ12 ቀን ምንም ምግብ ሳትበይ ውሃ ሳትጠጪ አራስ ሆነሽ ያውላ ንፋስ ብርድ ወርዶበሽ ትደርቅ ያለሽ። እኔ አትሙቺ ስላለኝ የተረፍኩት እና እንደዛ እያረጉ በቃ መጨረሻ ላይ እንደዚህ የደም እንትኑ እንደዚህ እየጨመቀ እንደምንም ትንሽ አወጣና ወሰዱ። የሆነ ግሊኮስ ምናምን ታዘዘልኝ። በቃ ከድንገተኛ ክፍል ለ1 ቀን ተኛውና ሌላ ክፍል የውስጥ ደዌ ያስገቡኝ። እዛው መከታተል ጀመሩ ማለት ነው። ቫይራል ሎድ ምንም እየተመረመርኩኝ እንትን ቆየው ማለት ነው። ከዛ የቁስሉ ምንትን ሁኔታ አሳስቧቸው ይሁን አላቅም፣ ቁስሉን እዛው ባለሽበት በመጣሽበት ሐኪም ቤት ታጠቢ፣ እዚህ አልጋ ችግር ስለሆነ አንቺ ይሄ ቁስል ሊደፈን ብዙ ወራት ይፈጅብሻል፣ መሰፋት ደግሞ አይችልም። ስለዚህ ወደ መጣሽበት ሐኪም ቤት ሂጂ፣
እኛ ደግሞ እዚህ ያመጣሽ ኬዝ ደግሞ የጉበቱ ኬዝ ነው እንጂ የቁስሉ አይደለም። የጉበቱን ኬዝ ደግሞ እየመጣሽ መከታተል ትችያለሽ ብለው በቃ ወሰኑልኝ። እዛን ያለቀስኩኝ አልሄድም ወደዛ፣ እዚህ ነው መታከም የምፈልገው። እዛ ሄድኩኝ እኔ በስብስዬ ነው የምቀረው፣ ሁሉ ነገሩ ያስቸግራል፣ እንደዚህ አይሆንልኝም አልኳቸው። በቃ እኔም ሳለቅስ ምናምን አዘኑልኝ። ሌላ ክፍል ሰጡኝ ማለት ነው፣ የወላድ ክፍል እና ደግሞ እንደዚህ ውጤቱ አያስገባትም የወሊድ ክፍል ምናምን አሉ። የወሊድ ክፍል አያስገባትም ምናምን አሉ። እኔም ይሄም የኔ ጥያቄ ነበር። ልጅሽ አብሮ መጥቶ ነበር? ልጅሽ አብሮ መጥቶ ነበር? አልነበረም። እዛው ነው ግንጭ ነው እዛው ቤተሰብ ጋር ነው። እንዴት እዛ ድንገተኛ ክፍል ብዙ ነገር አለ አይችልም። እዛ እንደዛ እየሆንኩኝ 2 ወር ነኝ። እሺ 2 ወር ነኝ። ከዛ የጉበቱ ቫይራል ሎዱ ምናምን በሳምንት መጣ። ቫይራል ሎድ ማለት ነው፣ ዱባይ ነው የተላከው ቫይራል ሎዱ። ከዛ ተላከና በዛው ነበርኩኝ። ሐኪሞቹ ጠሩ ማለት ነው፣ ቤተሰብ የሚምጣሉ። አጋጣሚ ደግሞ ባሌና እኔ ነበርን፣ አብረን ገባን። ነገሩ ቫይራል ሎድሽም መጥቷል፣ ውጤቱንም አውቀነዋል ምናምን አሉኝ። ቲዴፍም የዛኔን ያስጀመሩኝ ቫይራል ሎድ ከመጣ በኋላ ቲዴፍ የምትባል ክኒን አለች የጉበት፣ እሱን አስጀመሩኝ። እዛ እንዲ ጉበትሽ መቀየር አለበት፣ ለወደፊቱ መቀየር አለበት፣ የሚሆነውም የቤተሰብ ነው፣ ሕክምናም ውጪ ነው ምናምን አሉኝ። እዛኔ ባሌ ምንም በጣም ተደናገጠ። በዚህ ያልጠበቅ ነው። በቃ እኔ ሞት የተነገረኝ ያክል ነበር የተሰማኝ በጊዜው። እንደዚህ አይነት ታሪክ የሰማሁት በራሴ ጊዜ ነው፣ ሲባል ሰምቼ አላውቅም። በእርግጥ የኩላሊት ንቅለ ተከላ ሲባል ሰምቼ አውቃለሁ፣ የጉበት ንቅለ ተከላ ሲባል ግን አልሰማሁም፣ በራሴ ነው የሰማሁት። ከዛ እኔ ልኖር ስላልሆነ ነው እንደዚህ ያሉኝ ብዬ ነው ያሰብኩት። ግን ሆኖም ከወጣው በኋላ ሕክምናዬን ስከታተል መድኃኒትም ስወስድ ምን ህይወቴ እየቀጠለ ነው። በቃ ግን ማለቴን አላቆምኩም። ሐኪም ያዘዘልኝ ነገር የሰው ልጅ ነኝና ማለቴን አላቆምኩም። በቃ ቤተሰብ ይምጣና ምናምን ምርመራ ያድርግ ምናምን አሉኝ ሐኪሞች። የት ነው? የት ሆስፒታል ነው? ጳውሎስ ነው፣ ቅዱስ ጳውሎስ። እሺ እሺ። እዛ እንደዛ ተባልኩኝ። ባለቤቴም ነገራቸው ለቤተሰቦቼ፣ እኔም ነገርኳቸው። እንዲህ ተብሏል ምናምን አሉ። ተደናገጡ። ያው እኛም እንደተደናገጥ ነው፣ ግራ ገባቸው። ከዛ ያው ማንም አልመጣም ለማማከርም ምንም ለማለት። ልወጣ ስለነበረ ከሐኪም ቤቱ መጡ። የራሳቸውን የሆነ ነገር እንትን አሉና ወጣው ማለት ነው ከሐኪም ቤቱ። ቅድመ ሁኔታዎችን አስተካክሉ፣ በቃ ከዚህ በኋላ ቁስልሽ ይድናል ምናምን፣ ይሄ ነገር ስለሚብስ ስለዚህ ነገር ፕሮሰስ ጨርስ። ከወለድሽ ከ2 ወር በኋላ ነው አይደል? ይሄ የጉበትሽ እዛው እየታከምኩኝ። በወሊድ ምክንያት የተፈጠረ ነው? ሐኪሞች የነገሮች ካለ እንድትነግሪኝ ብዬ ነው። በወሊድ ምክንያት፣ በወሊድ ጊዜ፣ በእርግዝና ጊዜ የተፈጠረ ነው ወይስ የቆየ ነው? የቆየ ነው አሉ እነሱ። ቢያንስ ባይቆይ ኖሮ በትንሽ ነገር ይድን ነበረ። የንቅለ ተከላ ደረጃ ባልደረሰ የቆየ ነው። ግን እንዴት ነው በእርግዝና ጊዜ በደንብ አልተመረመርሽም ምናምን ነው ያሉት። ወይም ተነግሮሽ አልሰማሽም። ከኔ ጋር የተከራከሩት ተነግሮሽ ነበር አላረ የለም። እኔ ራሱ ሄጄ ከወጣሁ በኋላ ጠየኳቸው። ፋይሉን አሳዩ። እንዴት ነው በሰው ህይወት የምትጫወቱት? እኔ ይሄንን ላብር ከየት አምጥቼ ነው የምታከመው? ማንስ ለእኔ ጉበት የሚሰጠኝ? እናንተ ናችሁ ይሄን ነገር ያመጣችብኝ አልኳቸው። መከታተልበት ማለት አሁን የጤናሽ ሁኔታ 2 ዓመት ሆነው ማለት ነው እንግዲህ በልጅሽ እድሜ ከሆነ በልጄ እድሜ ጤናሽ እንዴት ነው አሁን ያንቺ ውሎና አዳር? እኔ ደህና ነኝ። ግን አልፎ አልፎ የሆነ ወገቤ ያመኛል። የሆነ ስራ ሳበዛ ጉዞ ሳበዛ ምናምን እግር ያብጣል፣ ወገቤ እና ድካም ስሜት ይሰማኛል። ከዛ በኋላ ድጋሚ ወለድሽ? ኧረ ምን ወልዳለሁ። መቼም ከሐኪም ቤት አልወጣሁማ፣ እየተመላለስኩ ነው፣ አልወለድኩም። እሺ ቀጥይ። ከዛ ነገርሻቸው ለቤተሰቦችሽ ንቅለ ተከላ ያስፈልገዋል፣ ባለቤትሽም ነገራቸው። ከዛ ምን ሆነ የነሱ መልስ? እነሱ መልስ ያው ባለቤቴን
ሁሉም ሰው ጉበት ያማዋል የአበሻ መድኃኒት ትሞክር ምናምን አሉት። የወፍ የሚባለው ማለት ነው። የወፍ በሽታ የሚባለው ሁሉም ሰው በቃ ብዙ ተከራከርን በዚህ ዙሪያ። ወንድሜም ከእህቶቼም የመጣላት ደረጃ ተከራከርን። እንዴት በዚህ ልክ ብዙ ሰዎችም ሲሰሙ ደወሉልኝ። እንደዚህ የተነካካ ጉበት የአበሻ መድኃኒት አይመከርም፣ እንደ ጠጣሽ ተበጥብጦ ነው ጉበቱ የሚወጣልሽ ምናምን አሉኝ። በቃ እኔም ፈራውኝ። ከዛ እኔ ባሌ ካንተ ከየት ኪድ እኔ አልሄድም፣ የሐኪም ቤቱ መድኃኒት ነው የምወስደው፣ አልፈልግም። ምን አማራጭ አለሽ? እሺ ሰው ጉበት ሰጥቶሽ ብትታከሚ እሺ፣ ስለዚህ ጉበት የሚሰጥሽ ሰው የለም፣ እኔ ደግሞ ልሰጥሽ አልችልም። ስለዚህ ያለሽ አማራጭ የአበሻውን መሞከር ነው አለኝ። ለምንድን ነው እሱ የማይሰጥሽ? ለምን አይሰጥሽ? እሱ እኔ ልሰጥሽ አልችልም ሲል ለምንድን ነው? ባለቤቴ አይቻልም፣ እሱ አይቻልም፣ ከዘመድ ካልሆነ ከቤተሰብ ካልሆነ እንደ ስጋ ዘመድ ነው የሚበቅለው፣ አይቻልም ተባለ። እንትን የሚሆነው ማለት ነው። እሺ ስለዚህ እስከ ስጋ ዘመድ ማለት ከማን ማለት ነው? ማለት እህት፣ ወንድም፣ የእህት ልጅ፣ የአክስት ልጅ እያለ ይቀጥላል። ከስጋ ዘመድ አባት እናትስ ይቻላል። እስኪ አሁን አንቺ ያሉሽን ቤተሰቦች እስኪ ስንት እህቶች፣ ስንት ወንድሞች፣ ስንት ቤተሰብ አለሽ? ማንም ሊሰጥሽ አይችልም ስላለ ወንድም ባለቤት 9 ነን እኛ ቤታችን 6 ሴት 6 3 ወንድም ማለት ነው። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 38 0953 44 40 00 ሲምባ ትራቭል እንደ ታዛዥ ልጅዎ። ኪም እኔ የሕክምና እውቀት የለኝም፣ ግን ጉበት ደግሞ ሲባል እንደምሰማው ትንሿ ነገር ታድጋለችም። እኔ እንትን አድርጌዋለሁኝ። አሁን የጉበቱ ይሄ አሁን እኛ ስናየው ጉበት አለ አይደል? ሲታረድ በግ ምናምን በሬ አይታላ እንደዚህ አይነት ሼፕ ነው ያለው። አሁን የዛች ጫፏ ላይ ትቆረጣለች። ጫፏ ላይ ትቆረጥና የእሷ ደግሞ ሙሉ ለሙሉ ዳሜጅ የሆነ ጉበት አለ። የእሷ ተቆርጦ ይወጣል። ባይ ዘ ዌይ ኢትዮጵያ ውስጥ ያለ አይመስለኝም ትራንስፕላንቱ ለራሱ ማለት ነው። እዚህ የለም። አሁን ምን ይደረጋል መሰለህ? አሁን ይሄ ቢሆን ጉበቱ ከዛ ከዚች ጫፏ የሆነች ሾል ያለች ነገር አለች። ትንሽዬው ነገር የማደግ እሷ ተቆርጣ ሁለቱም አንድ ላይ ይሆኑና እሷ ውስጥ ትተከላለች። ከዛ ቬኖቹ እርስ በርሳቸው የደም ማዘዋወሪያቸው ይያያዛሉ። ይሄኛው ተቆርጦ የሰጠው ሰውዬ በ3 ወር ጊዜ ውስጥ ያገግምና ይበቅላል። ከዛ የእሷ ደግሞ ከዛው ላይ እያደገ ያው አንድ አይነት ደም ታይፕ ስላላቸው ሙሉ ጉበት ይሆናል ማለት ነው። እንደ ኩላሊት አንድን ኩላሊት እንደመስጠት አይደለም። እኔ በራሴ ሐኪሞችም ሲነግሩኝ ቤተሰቦቼ ፈርተዋል፣ ለመስጠት ፈቃደኛ አይደሉም። አሁን ወደ ሚዲያ የመጣሽ ጉዳይ ስላቸው በጣም ቀላል የሆነ ነገር ሰው ሙሉ ኩላሊት ይሰጥ የለ ወይ? ይሄ እንኳን ንጹህ ከሆነ ከአንድ ሰው አልፎ ለ2 ሰው ይሰጣል። ምንም እኮ የሚያስፈራ ነገር የለም። ይዘሻቸው ነይና እኔ ያስረዳቸዋለሁ። ያላቸውን ጥያቄ ይጠይቁኝ፣ ሌላ ሐኪም ካለ ይጠይቁ። ይሄ ቀላል ነገር ነው፣ ቢያንስ አንቺን የሚያስቸግርሽ ገንዘቡ ነው ምናምን አሉ። ገንዘቡንም ለማግኘት እኮ እነሱ ፍቃደኛው ነው። በእኔ ስጋ በእኔ ህይወት እህቴ ትዳን የሚል ጭወት ቀድሞ መሰማት አለበት። ቅድሚያ መስፈርቱ ይሄ ነው የሚሆነው። እና እስቲ ሁሌም ደግሞ ለእኔ ቤት ስራ የሚሆንብኝ ምን መሰለ፣ እኔ እውነት እነሱ እንደሚያስቡት ይሄ ነው ብዬ ባልልም ብዙ ነገር ስለምሰማ፣ አንዴ ደግሞ ሃይማኖት አይፈቅድም ይላሉ። እሺ በዚህ ዙሪያ የሃይማኖት አባቶች
እውቀቱ ስላላቸው አዎ ይሄ ነገር ሃይማኖት አይፈቅድም፣ ለሷ ብላችሁ ደግሞ ካላ ማውጣት የለባችሁም ብሎ ለኔ ምንገረኝ ለነሱ ምንገራቸው ይስሙት። ዑለማ ይስሙት። በጤና ደረጃ ጉዳት ያደርሳል ከተባለ ለነሱ ለኔ ሰተው እነሱ እኔ ድኜ ወይም ተሰጥቷት ትሞታለች ነው የሚባለው አስተሳሰቡ የሰፈሩ ማለት ነው። እንደዛም ከሆነ የጤና ባለሙያ አለ በግልጽ እንገራቸው ያስረዳልኝ። እኔ ደግሞ በቃ እነሱ የሚሞቱ ከሆነ ሃይማኖት የማይፈቅድ ከሆነ እኔ አልጋፋም፣ እርሜን አውጥቼ ቃኔን እጠብቃለሁ። ግን አንድ ነገር እነሱ ሳይረዱት እድል እያለኝ ሁሌ ከበሽታ ይልቅ ሁሌ የቤት ስራ ብቻዬን ማወራው ነኝ። እንደዚህ ቀላል እየሆነ ሃይማኖት እየፈቀደው እነሱ ላይ ምንም ማያመጣ ከሆነ ለምንድን ነው እኔ ላይ ጨከኑት? በቃ ብዬ የቤት ስራ አንድ ቀን እኔ ካንሰሩ አሳስቦኝ አያውቅም። የእውነት በቃ ብቻዬን ጮክ ብዬ አወራለሁ በር ዘግቼ። እውነት በዚህ ልክ ከሆነ እነሱ እውነትን ይዘዋል፣ እኔ ደግሞ ውሸት ነኝ። ይሁን በቃ እኔ ቁጭ ብዬ ሞቴን እጠብቃለሁ። ካልሆነም ደግሞ የኔ ልጅ ደርሶ ልጄንምና እንዲህ ተሰቃይቼ ወልጄዋለሁ። እማዬ ትሙት አይልም በሱ ህይወት እንደምድን እሱ እስከሚያድግልኝ አኑረኝ ብዬ ጸሎት አድርጌ እነሱንም ህሊናዬ አይወቅሳቸውም። በሞት እንኳን እነሱን ወቅሼ አልሞትም። በቃ ይሄ ነገር ነው በቃ የቤት ስራዬ። አይዞሽ። ትልቁ መልእክቴ ይሄ ነው በቃ። ዋናውም ነጥብ አሁን እነሱ ተነስተውልሽ በእኔ ስጋ በእኔ ህይወት የእናታችን ልጅ ትዳም ቢባል የዛሬ 2 ዓመት ራሱ ቀላል ነበረ። ብሩ ራሱ ማለት ነው 1 ሚሊዮን ምናምን ነበረ። አሁን ግን ራሱ ብታከም ራሱ ረፍዶብኛል። 5 ሚሊዮን ኬት ነው ማመጣው? 5 ሚሊዮን ይከብዳል። በ2 ዓመት ውስጥ ይሄን ያክል ዶላሩ ጨምሯል። በረፈደብኝ ቁጥር ይሰጥ እንኳን ብለው ግንዛቤው ቢገኝ በሄድኩ ቁጥር ደግሞ እየጨመረም ቢታይ ይሄ ድል አመልጦሻል ትላንት ነበረ የሚባለው ጊዜ አይምጣብኝ። ምክንያቱም ለእኔ የእግር እሳት ነው፣ ለእነሱም የእግር እሳት ነው። ዛሬ ላያውቁት ይችላሉ። እከሌ እኮ እንዲህ ታከመች ወንድሟ ሰጣት ሲባል ቢሰሙ እኮ የኔ ህይወት ቢያልፍ እንኳን ለእነሱ ይሰማቸዋል። ነገ ልጄ ማድጎ የኔ ህይወት ቢያልፍ እንኳን አያልፍም ኢንሻአላህ ባላ ተስፋ አልቆርጥም። ቢያልፍ እንኳን ለልጄ የእግር እሳት ነው። ይህንን ነገር ሳይረፍድ ወይ የዛሬ ቆሞ መሄዴ አይ ሐኪም ውሸት ነው ደህና ነች ምናምን ነው የሚሉት እነሱ። በቃ እኔ የሆነ ስወጥቅ አጋጣሚ ወይ ድረክሜ ምናምን ሐኪም ቤት ስገባ ነው በቃ የሚረዱት ማለት አብዛኛውም ጊዜ። ይሄ ደግሞ መሆን የለበትም። ወላሂ ለሁሉም ማስተላለፍ የምፈልገው ነገር ሰው የሆነ ቆሞ እያለ ማለት ነው በህይወቱ ከሞተ በኋላ ለሰው ልጅ አይለቀስለት፣ ምንም አይጠቅመውም። ከሞተ በኋላ ድግስ አይደረግለት፣ ውሃም አይሰጥ፣ ችግር የለውም። ገባ? ሰው እያለ በዚህ ልክ ከጮኸ ይሄን አድርጉልኝ እንዲሁኑልኝ እየተባለ ካላረክለት ምን ያደርጋል? ቢሞት የሆነ ነገር ብታደርግለት። ስለዚህ የሰው ልጅ እያለ መድኃኒት ቢቸግረው መድኃኒት፣ የህክምና ቢቸግረው የህክምና፣ ከዛ በኋላ ቢሞት እንኳን አታለቅስም። እህት ወንድሞችሽ ለአንቺ ጉበት ላለመስጠት ዋናው ብለሽ የምታስቢው ግንዛቤው ስለሌላቸው ነው፣ ሃይማኖት ይከለክላል ስለሚሉ ነው? ሙስሊሞች ናቸው አይደለ? ሁሉም የትኛው ነው ምክንያታቸው? ማንም ለእኔ
በቃ ሼም ስለሚይዛቸው እኔም የጎዱኝ ያህል ያውቁታል። እንዲህ ፊት ለፊት አልተፋጠጥንም። የበደሉኝ ያክል ይሰማቸዋል ሁላቸው ባለመስጠታቸው። አዎ ይሰማቸዋል። ግን እንደውም እንደዚህ እኮ ቲቪ ላይ ሰምቼ ነበረ። በቀደም ቴስት ተሰርቶልኛል። እሱን እየታከምኩኝ መታ ነበር እህቴ። ከዛ ስሜታዊ ያንኩና ለምን አሁን መጣሽ ምናምን አልኳት። ምን ያደርግልኛል? እናንተ እኮ መሆን ያለባችሁን ነገር አልሆናችሁልኝም። እዚህ ጋር ሐኪም ቤት ምግብ ይዘሽ ብመጪ ለእኔ ምንም አይጠቅመኝ። እዚህ ጋር በዚህ እድሜሽ በቤተሰብሽ ህይወት ታክመሽ መዳን ትችያለሽ እየተባልኩኝ አልሆናችሁልኝም። ለምንድን ነው እንደዚህ ያልክሽ ምናምን ስላት፣ ቆይ አንቺ ፈርዶብሽ አንዴ ታማያምሽ አለች። እሺ ያልፈረደበት አካል እንዴት ነው በቢላዋ ሄዶ የሚገባው? አካሉን እንዴት ነው? በዛ ላይ እዚህ ሀገር አይደለ የሰው ሀገር ነው። የሰው ሀገር ነው። ምኑ ታምኖ ነው ሁለተኛ ሰው ቢላዋ ላይ የሚገባው? በቃ ምንም ነገር አልመለስኩላትም። ወደ በቃ ስሜታዊ ሆንኩኝ ማለት ነው። እህት ወንድሞችሽ ተምረዋል? ስለዚህ የሕክምና ጉዳይ ቢነገራቸው አንዴ ምን ይሉኛል መሰለ፣ አሁን 5 ሚሊዮን ብር ኬት ሊመጣ ነው? 5 ሚሊዮን ብር ማይታሰብ ነው። ኬት ይመጣል ከመሬት ተነስተን ምናምን ይሉኛል። እስቲ እናንተ ለእህቴ ትዳን የኔን ጉበት ሰጣታለሁ ብላችሁ ተመርመሩ። እናንተ ያላችሁ ተመርመሩ፣ ያላችሁን አውጡና፣ እኔም ቤት አለኝ ቤቴም ያወጣውን ሽጡና ለምኑ። ካጣችሁ እኔ አልወቅሳችሁ፣ ወቅሻችሁ አልሞትም። ከጎደላችሁ አድርጋችሁልኛል። ምክንያቱም ከአቅምህ በላይ ማንም አይጠይቅም። እሺ የኔ ያክል ሰብስበን ቢጎልስ እኛ ልንበላው ነው ምናምን። አንድ በቃ ይሄን ነገር ነው ሚሉሽ። የበለጠ የምትቀርቢያት እህትሽ፣ የበለጠ የምትቀርቢ ወንድምሽ አለ? በዚህ ነገር ሁላቸውም አንድ አይነት ናቸው። በተለየስ እንደው አባብሮ በማደግ አለ አይደለ የሆነ ቅርርብ ምስጢረኛ ምናምን? አዎ እኔ የሆነ ታናሽ ወንድሜ አለ። እሱ በመጀመሪያ ፈቃደኛ ነበር። እሺ እኔ ሰጣታለሁ ምናምን አለ ማለት ነው። እሺ ከዛ በመሀል እነሱ አልፈቀዱለትም መሰለኝ። እንደዛ ነው የነገረኝ። አሁን ግልጽ አድርጌልኝ በማይታወቅ ሀገር አንቺስ ቃሉና እሷ ያለችሽናል ደግሞ ጭካኔ ስላለው ቃሉ ማለት ነው። ሰው ላይ ምንም አይነት ህመም ምናምን ሲሉት ፈርዶበት ነው እንደዚህ ነው በቃ አንተ አይባልም። ይሄ ቃላት በራሱ ለእኔ ምን ያህል እንዳሳመመኝ አውቃለሁ። እኔ አልደግመው እንደው አሁን ያኑን አልደግመው። አንቺስ እሺ አንዴ ታመሻል፣ እኔ ወይ ደግሞ ሌላው እንዴት ነው ሆዱን በቢላ የሚቀደደው ጉበቱን ምናምን ያለችሽ እህትሽ አለች አይደለ? አሁን እሷ ግንዛቤዋ ከእሷ ጉበት ትንሽ እየተቆርጦ በመሄድ አንቺ መዳን እንጂ ዋና ዓላማው ከእሷ ስለተቆረጠ እሷ እንዳንቺ ትታመማለች ማለት አይደለም የሚል ግንዛቤ መፍጠሩ ስራው ተሰርቷል። ለምን ራሴን አጋልጣለሁ ለህመም በሚል ነው ወይስ ደግሞ አይ ገላን ቆርጦ ለሌላ ሰው መስጠት በሃይማኖት በእስልምና ይከለከላል የሚል ነው? ለይልኝ። ይህን ቪዲዮም ሊያዩ ስለሚችሉ በዚህ ቪዲዮም ደግሞ የኡለማ የኡስታዝ ልንጋብዝ ስለምንችል የነሱ ስጋትና ፍርሃት የነሱ ያለመስጠት ጉዳይ ከየትኛው ወገን የቆሙ ናቸው? አንዴ ገንዘቡንም ይላሉ፣ አንዴ ደግሞ ሰተንን ሞታለን። ገባ? የትኛው መሆኑን እኔ ለእኔ ያው ይሄ ነው የሚመለስልኝ አጥብቄ በጠየቅኩሳት። ግን ጥብቅ ማድረግ ሁሌ ከተጨቃጨኩኝ ሌላ የሚሰጠኝ ምላሽ ህመም እኔ ላይ ይጨምርብኛል። ምን ነው ለምሳሌ ስለ ያው ልክ እንዳሁኑ ሃይማኖት ነው እንደዛ ነው ቅድም ብለሽኝ ስለነበረ ነው። የእምነት ጉዳይ ከሆነ በእምነቱ ምን ይላል የሚለውን ኡስታዝ አሊም እንጠይቃለን። እስቲ በግንዛቤው ከሆነ እነሱ ግን እንደዛ ብለው ያውቃሉ ወይ ነው እውነት? እነሱ በሃይማኖታችን እኮ እሱን ብለው ያውቃሉ? አዎ ብለዋል። እስኪ አንድ ኡስታዝ ልጠይቅ እስኪ።
በመሀል ግንዛቤ ይቅርታ የደወሉላቸውን ደንበኛ መስመር አሁን ማግኘት አይችሉም። አሁን በዋናነት ያንቺ ጥያቄ ይሄ ነው። እህት ወንድሞችሽ ከጉበታቸው ስላልሰጡሽ ደግሞ የግድ ከቤተሰብ ነው የሚሰጠው። ስለዚህ ወደ ሚዲያ የመጣሽው አንቺ ብቻሽን ነግረሻቸው አልረዳሽ ሲሉሽ እንደው በኢትዮጵያ ሕዝብ ፊት ልጠይቂ ነው። አሁን ወንድም ጋሼ እህት አለሚ እያልሽ ንገሪያቸው። የአካልን ለእህት ለወንድም በመስጠት በእስልምና ምን እንደሚል ኡስታዞችን ዑለሞችን ለመጠየቅ እሞክራለሁ። አሁን ደጋግሜ ስሞክር ነበር። ዋናው ነጥቤ ይሄ ነው። እሞክራለሁ፣ ጠይቃቸዋለሁ። ከተሳካልኝ ቪዲዮ ላይ እንዲገባ አደርጋለሁ። ካልተሳካልኝ ብቻቸውንም ጠይቄ አስተማሪ ነገር ይዤ እመጣለሁ። ግን አንቺ የእምነቱ እንዳለ ሆኖ የእምነቱን ኡስታዞች ዑለማዎች ይናገሩ። አንቺ ግን የእህት የወንድምሽን በአንድ ማህፀን ከአንድ አብራክ ተከፍሎ እንደተወለደ ሰው እህት ወንድሞችሽን የምትጠይቂበት መንገድ እኔ አንድ እህታችሁ ከእናንተ ጥንጥዬ አፍኜ ለ2 ዓመት ይዤዋለሁ። በቃ ይሄም ያዘኝ ለሰው ለማውራት አልተረዱኝም። እምቢ ብሏል ማለት ራሱ ይገብዳል፣ ያሳፍራል። ግን ግድ ከሆነ የህይወት ነገር ነው። ሰው ለዳቦም ይለምናል አይደለ? ይሄ ደግሞ የህይወት ጉዳይ ነው። ልፋቴም ደግሞ በዛ። 2 ዓመት ህፃን ልጅ ጨቅላ በምታሳድግበት ከእሱ የምታጫውትበት ሰዓት ሐኪም ቤት መመላለስ በእኔ እድሜ ይከብዳል። ቆሜ ስላለው ነው እንጂ ህይወት አይባልም። ገባ? አሁን ያለውበት ሁኔታ ልውለድ ብል ራሱ አይጋብዘኝም። የምወስደው መድኃኒት በየጊዜ የምወስደው ጨረር ኪኒኑ ራሱ እርግዝና እንዳይፈጠር ያደርጋል። ስለዚህ ከንቱ ህይወት ነው የምኖረው። ስለዚህ ምንም ነውር አይደለም የሰራሁት፣ ምንም ነውር አይደለም። እባካችሁ የእናንተን ስም አጥፍቼ አይደለም፣ ሰርቃችሁ አይደለም፣ እኔም ደግሞ በሽታው ገዝቼ አይደለም። የእናትን ልጅ በስጋ ማዳን ክብር ነው፣ ከፍ ማለት ነው። እውነት ነውር የለውም። ስለዚህ እውነቱን አውቃችሁ ተረዱኝ። አፈንኩት፣ አመኩት ለብቻ አልጋ ላይ ተሸፍኜ። እኔ ብርድ ልብስ ውስጥ ሰው ይተኛል አይደል? ተነስቼ የቤት ስራዬን ነው የምሰራው። በቃ ዝም ብዬ አውጥቼ የምርመራ ወረቀቱን ዝም ብዬ ምንም ባይገባኝ ዝም ብዬ አነባለሁ። አምና እኮ እብጠቱ እንዲነበረ ጨምሯል፣ ቀንሷል፣ ዝም ብዬ እፈላሰፋለሁ። ሰው ጭር ብሏል፣ ልጁም ተኝቷል፣ ባሌም ተኝቷል። ይሄን ሁላ ጭንቀት እኔና እሱ ብቻ ነው የሚያውቀው፣ ማንም አያውቀው። ስለዚህ እኔ በዚህ ጭንቀት ነው ያለሁት። ይሄን ያክል እንኳን ብዬ ብናገር ግድ ስለሆነብኝ ግዴታ ስለሆነ ነው። መዳን አለብኝ፣ መኖር አለብኝ ለልጄ ብዬ ስላሰብኩኝ። ደግሞ ምንም ነውር የለውም። ጆሮ ማጥፋት አይደለም፣ ጆሮ ማጥፋት ነው እንዲህ አይነት ነገር። ሰው እኮ ለተራ ነገር ሰውን ይለምናል፣ ይማጸናል። ይህ ግን የህይወት ጉዳይ ነው። እናንተ ትኮሩበት አላችሁ እንጂ አታፍሩበትም። በእናንተ ስጋ በእናንተ ህይወት እኔ ብድን ይሄንን ነው ምንድነው ያገዳችሁ? እስቲ ሃይማኖቱ ነው እውነት? እኔ እንደምባለው የሆነ ጊዜ እናቴ አራስ ሆኜ ነበረ። በስንት መከራ እንዲሆን ያገኘችውን ልጅ ታሳድገው። አባቴ ታማሚ ነው፣ 7 ዓመት ቤት የቀረ ነው፣ ስኳር ግፊት ነው። ኑ ብያቸዋለሁ። ከወጣ በኋላ ነው የነገረችኝ። ኑ አባታችሁን ተረከቡ። የኔ ይሄ ግንዛቤ አይደለም፣ በዝረት ነው የሚጠይቀው። ምክንያቱም እናቴ ስለ ሕክምና ምንም አይነት ግንዛቤ የላትም። ገጠር ነው ያለችው። እኛን 9ኛችን የወለደችን ቤት ውስጥ በወንበር ቁጭ ብላ ነው። ሐኪም ቤት እንኳን አታውቅም። ግን እናት ነችና አሳዝኛታለሁና እስቲ የኔ ጉበት ከሆነ
የኔ ሰጣት እኔ ሁሉንም ድር ያለው በልች ያለው ጠጥች ያለው አንቺ ግን አንድ ልጅሽን አሳድጊ ብዬ ግማሽ መንገድ መጥቼ ነበረ ነው አባታችሁን ተረከቡ ብዬ ነበረ አለች። ግን እኔም አላደርገውም። ይሄ ሁላ እህት እያለኝ አንድ ቀን መርፌ ያነካትን እናት ወስጄ አላስቆርጥም እንዳገር አላደርገውም። ግን ዛሬ ሰታኛለች አልሰጠችም ከፈተና ወጣለች። ስለዚህ ለዛ ነው እናት በልጇ አጨክንም ልጅም ደግሞ በእናት አጨክንም የሚለውንም ነገር ምርጫ ላይ ሆነሽ ነው ማለት ነው። እናትሽ ፈቅደዋል ሊሰጥ አላደርገውም። በኋላ ላይ ደግሞ እኔ በቃ እናቴን ጭንቅ አድርጌ ሲይዛት ለምንድነው ለማማ እንዲህ እንደዚህ ምትያት? እሷ እኮ የታመመ አባታችን ይዛለች። ስለዚህ እንደዚህ እንዳትያት ምናምን አሉኝ ማለት ነው ወንድሞች። በኋላ ላይ ደግሞ ምን አሳመናት? እሷ አርፋ ስላልተቀመጠች ከኔ በላይ ነው ሁሌ የምታለቅሰው ለኔ ማለት ነው። ለዛ አንቺም ብትሰጫት አንቺም ትሞቻለሽ እሷም ትሞታለች ብለው ደምድመውላታል። ስለዚህ የሆነ ነገር በጠይቀው የእሷን ነገርማ ላላ ሰጥቼዋለሁ። ምን እንደነቀብኝ አላቅም። እሷን ምን እድሏ ጠማማ እንደሆነ አላቅም ብላን የምታለቅሰው ግን ለምን እውነታው እንደዛ ነው? እስቲ አብራሩልኝ። ለእኔም እኔም ያልተረዳሁት እውነታው እንደዛ ነው? እስቲ ሐኪሞች ብቻዬን ብረዳ ብቻዬን የማደርገው ነገር ስለሌለ ይከብዳል። አንደኛ ነገር ደግሞ እንደዚህ ሆነን በመቆየታችን ሁሉ ነገሩ እየከበደ ስለሆነ በቀላል የምንወጣውን እኛ ባለን ነገር እንትን ብለን በጊዜው መታከም የምንችለውን ነገር ጊዜ ዋጋ አስከፍሎ አሁን በቅርቡ ለሁለተኛ ጊዜ የተነገረኝ አሁንም ለሶስተኛ በቃ እኔ እጄ ስታከም ስለፋ ስወጣ ስወርድ የሆነ ተስፋ አለኝ ብዬ ነው። ምክንያቱም የአበሻ መድኃኒቱን ሞክሬያለሁ ትክክል ባይሆንም ቁራን ቤትም ሄጃለሁ። ምንም ያላደረኩት ነገር የለም። ሽንቴን ራሱ ጠጥቻለሁ። ለወፍ የሽንት መድኃኒት ይሆናል ተብዬ ለ7 ቀን ሽንት ጠጥቻለሁ። ምንም ነገር ከማድረግ ወደኋላ አልልም። እኔ ቲክቶኬ ሚዲያዬ ስለ ጤና ስለ ጉበት ብቻ ነው፣ ሌላ ነገር አይመጣልኝም። ምክንያቱም እኔ ላይ የቤት ስራ አለ። ስለዚህ ይሄ መድኃኒት ይሆናል ከተባለ ከማድረግ ወደኋላ አላልኩም። ግን እጄ ስመረመር ምናምን አዲስ ነገር ይኖራል ብዬ ሳስብ ያው ልክ እንደዛው ነው። ከአንድ እብጠት ወደ 2 እብጠት እየተቀየረ ነው ያለው። እና ምንድነው እንደዚህ አሁን እኮ ደህና ነኝ፣ ቤት እኮ ልብስ አጥባለሁ፣ ምግብ እሰራለሁ፣ አይሻለኝም እንዴ ያንን ነገር ካላደረኩ ምናምን እላቻለሁ። ንቅለ ተከላ ካላደረግሽ እኮ መቼም ማስታገሻ ነው እንጂ መድኃኒትም መተዋችም ክትትልም መተዋችም እንደዛ ነው ምናምን ሲሉም በቃ የሆነ ተስፋ ይጨልምብኛል። አብዛኛውም ጊዜ እንደውም ይሄን የተባልኩ አካባቢ ተስምን ልፋቴ ምንም ካልጠቀመ ዝም ብዬ ገንዘብ ጨርሼ ምንም ትርጉም ከሌለኝ ለምን ዝም ብዬ ቁጭ አልልም ብዬ እንደው የሆነ ለ6 ወር ምናምን አቋርጫለሁ። ግን ብቻ አላቅም ምን እንደምን ተናድጄ ደግሞ ለማን ብዬ ነው? ለዚህ ልጅ እኮ መኖር አለብኝ። ምንም አልጋ ላይ እስካልቀረው ድረስ ተስፋ ቆርጬ አልወጥቅም ብዬ ሄድኩኝ ማለት ነው ክትትሌ። እዛኔ ለምንድን ነው የቀረሽው ምናምን ቀጠሮውን ረስቼ ነው ምናምን እላቸዋለሁ። እነሱም አንገላቱኝ። በጣም ነው የሚያዝኑልኝ፣ በጣም ነው ማሳዝናቸው። አንዳንዴ ህፃኑን ይዤ ሄዳለሁ። ከሩቅ ቦታ ነው የምመጣው። ለምንድን ነው አዲስ አበባ ማትገቢው? አንድ ቤት እንኳን ተከራይተሽ ቅርቡኝ። እንደዚህ ሁሌ መመላለስ እኮ ላንቺ ይከብድሻል ምናምን አሉ። እና እዚህ እኮ አንድ ክፍል ራሱ እኮ በ5,000 አይገኝም፣ በ10,000 እዛ ሙሉ ግቢ ነው በ5,000 በ6,000 የምንከራየው። ስለዚህ ላንቺ የሚሻልሽ አዲስ አበባ ነው ምናምን ይሉኛል ማለት ነው። እና በጣም በጣም ነው ማመሰግናቸው። በጣም የጳውሎስ ሐኪሞችን በጣም አመሰግናለሁ። በዚህ ሁሉ ከመጀመሪያው ጀምሮ እስካሁን ድረስ የህይወት መስመርሽ በጣም ተስፋ ቆርጬም ዝም ማለለው አንደኛ የሆነ ወጣትነቴ እድሜ የበሽታዬ ደረጃ ይሄን ነገር ካገኘው ታክሜ የመዳን ቻንስ ስላለኝ
አንድ ሰው እኮ ምንም አማራጭ የለህም ምንም ተስፋ የለህም እየተባለ እኮ ኧረ ይህን ነገር እናድርግለት ይሄን ብንሞክርለት ይባላል። አያለው እዛ ሐኪም ቤት ሆኜ ይሉለታል ቤተሰቦቹ ዘመዶቹ። ግን ያንን እነሱ የሚሉት ነገር አማራጭ የለው። ብርም ቢያወጡ አካላችን ራሱን ለግስ ቢሉ ምንም እንደማይጠቅመው ሲነገር ሰምቻለሁ በጆሮዬ። ምክንያቱም ብዙ ለ2 ዓመት ሐኪም ቤት ማሳለፍ ማለት ይከብዳል። ልጅ ይዞ ትዳር ላይ ሆነሽ ከክፍለ ሀገር አዲስ አበባ ዛሬ የ20 ብር እኔ 1000 ብር አይበቃኝም። ምግብ ከበላኝ 1000 ብር አይበቃኝም። በዛ ላይ ኪኒን አብዛኛው ኪኒን አታገኝም እዛ ቲዲኤፍ ብቻ ነው እዛ የምታገኝ። ሁለተኛው ኪኒን እዛ የለም። ስትመጪ ደግሞ የምታሰሪው ላብራቶሪ አለ። በጣም ብዙ ወጪ ነው። ግን ሂሳቤን አላስብም። ዋጋ መክፈል አለብኝ ለኑር ታክሞ መዳን ቻንስ እስካለኝ ድረስ ብዬ ነው። መተዳደሪያሽ ምንድን ነው አሁን ለመኖር? ባለቤትሽ ወይ አንቺ ምን ትሰራላችሁ ለመኖር? እሱ ሱቅ ነው የሚሰራው። ቅድም በዝርዝር የወንድሞችሽን ነገር ስናነሳ ነበረ። አሁንም ቢሆን እናቴ እንኳን ልትሰጠኝ ቃል ገብታልኝ ነበረ። ቃል መግባት ብቻም ሳይሆን ልጇን ታሳድግ ብላ ነበር። እናቴ ግን እኛን ስትወልድ ሐኪም ቤት እንኳን ሄዳ አታውቅም። ወንበር ላይ ነው። እንዴት ሆዷን አላደርገውም እኔው ልሙት እንጂ ይሄ ሁሉ እህትና ወንድም እያለኝ አልሽኝ። እስኪ እያንዳንዳቸውን ወንድሞችሽን በጥቅል ነው አይደል? ይሄን ያህል ወንድም ይሄን ያህል እህት ነበር ያልሽን በስም ንገሪን እስኪ። ማን ማን ይባላሉ? ከላይ ጀምረሽ። መጀመሪያ እህቴ ታላቃችን መህዲያን የምትባለው። እሺ። ሁለተኛ አገር ቤት ነው ያለችው ከድጃ ትባላለች። ሶስተኛ ደግሞ ትልቁ ወንድማችን ነው አብዱራህማን ይባላል። ከሷ ቀጥሎ ደግሞ ተሚማ የምትባላለች፣ ሶፊያ የምትባል ሌላ፣ ከዛ እኔ ነኝ። ከዛ ደግሞ 2 ታናናሾች ያሉ ቀጣይ ማለት ነው። ማን? አብዱልከሪም እና ጀማል። እሺ። ለነዚህ እህት ወንድሞችሽ ለጠራሻቸው እስካሁን የሚያወራሽው ለነሱ ነው። በርግጥ ግን አሁን አንዱ ታናሽ ወንድሜ አዳማ ነው ጉምሩክ የሚሰራው። አምና ነው የተመረቀው። እና እኔ አይደለም ላንቺ ለማንም ጓደኛዬ መስጠት አልችልም እንዴ ምናምን አለኝ። ስዋቅ ሰው ማለት ነው። ግን ይሄን ሁላ ብር 5 ሚሊዮን ማግኘት እኮ ይከብዳል። ግን ምን ብዬ ልንገርሽ ምናምን ነው ያለኝ። ምን መጀመሪያ ማግኘት አሁን ቅደም ተከተላል አይደለ? ላለመስጠት የብሩን መጠን መጥራት አይደለም አልኩ እኮ። ትልቁ ነገር ትልቁ ነገር ጉበቱ ነው። ጉበቱ የሚሰጠው ከወንድም ወይ ከእህት ነው። እሺ። ሌላው ደግሞ ንጹህ ህሊና ካላቸው ከደጋግ ኢትዮጵያውያን ደግሞ ከየኪሳቸው ብሩ ይሰበሰባል አይደለ? ጉበቱ ከባዳ መምጣት አይችልም። ከዘመድ ነው ተባልሽ። ከዘመድ የሚገኘውን ካገኘሽ በኋላ ካልተወለዱሽ ሰዎች ደግሞ መታከሚያውን የነቅሎ ተከላ ሂሳቡን ደግሞ ያኔ እሺ ጉበቱን አግኝና እስኪ ገንዘቡን ልጣ ስጠኝና ጥያቄ ይሄ ነው እኮ አልሻቸው። ተስፋለኝ ይሄን ያያሉ። ራብያ መልካም እድል ነው የምንመኝልሽ። በጣም ብርታትሽ፣ ተስፋሽ፣ በእምነትሽ ያለሽ ጽናት በጣም ይደንቃል። ይሄን ቪዲዮ የሚያዩ ሰዎች ደግሞ ተስፋ ማድረግ ጥሩ ነገሩ ምኑ መሰለሽ? ድሮ ከእናትም ይሁን ከእህት ከወንድም ምንም ነገር መለገስ አይቻልም ነበር። ያኔ ቴክኖሎጂው አደገ፣ ጥበቡ መጣ። ከእህት ከወንድም መለገስ ይቻላል። ከዛ በንቅሎ ተከላ ህይወት ይቀጥላል ተባለ። ደግሞ እድሜ ሰጥቶን ከቆየን ከዋልን ካደር ከማንም ይሁን ብቻ ከሰው ይሁን እንጂ የሚል ቴክኖሎጂ ሊመጣ ይችላል። በመዋል በማደር ዓለም የሚደርስበትን አናውቅም። ተስፋ ግን አለኝ እህት ወንድሞችሽ በደንብ ሊረዱሽ ይችላሉ። እንዲህ ወደ አደባባይ ነፍሴን አድኗት ብለሽ ስትወጪ ቁጭ ብለው እንደኛ እኛ አሁን በመወለድ
በአካልም ያየንሽ ዛሬ ነው። ግን ተረድቼሻለሁ። የሚሆን ቢሆን ባደርገው ደስ ይለኛል፣ አይሆንም እንጂ ሌላውን ግን እንድትታገዢ እድሉን ማመቻቸት ደግሞ የኛ ግዴታ ነው። ስለዚህ እህት ወንድሞችሽ ይሄን ቪዲዮ ሲያዩ የሚረዱሽ እና የሚሰጡሽ ይመስለኛል። ለዚህ ጥያቄሽ ደግሞ በርትተሽ እንደዚህ ወደ አደባባይ መምጣትሽ ደግሞ የበለጠ ያንቺን ጥንካሬ ያሳያል። ራቢያ በርቺ። ስልክና የባንክ አካውንት አለሽ አይደለ? የንግድ ባንክ ነው። እስኪ ንገሪ። 1054 1054 29 158 ራቢያ ዘይኔ ነው የሚለው። የስልክ ቁጥርሽስ? ስልክ ቁጥርሽ ቁጥር 0988 52 14 50 0931 31 6278 በጣም ጥሩ። ሁለቱንም ቁጥርሽን እናረጋለን። ሰዎች ይደውሉልሻል፣ በቻሉሽ ያግዙሻል። ቅዱስ ጳውሎስ ሆስፒታል ያሉትንም ደግሞ ዶክተሮች በጣም አመስግንሻል። መልካም እድል። የበለጠ ደግሞ እነሱ የሚሉት ነገር ይኖራል በሕክምናውና አዲስ ሕክምናም ስለተሰራልኝ አሁን ያለበትም ሁኔታ አይተው ነው የሚወስኑት በየጊዜው እንትን ስለሚል ያለበትም። ዛሬም በአጋጣሚ ለሕክምና መተሽ ነው በዚሁ ኢንተርቪው ነው የሰራ ነው። ወደዛው ትሄጃለሽ? ከሳት ሄዳል። በጣም የኔ እህት በርቺልኝ። ሌላ ምርመራ ይሰራልኛል ስለተሰራልኝ በቀደም ሆነ ድነሽ ስቀሽ እናገኝሽ የኔ እህት። በጣም በርቺልኝ። ደስ የሚል እኔ በስቃይ ውስጥ በነገርሽን ታሪክ ውስጥ ብዙ ደስ የሚል ነገር አይቻለሁ። ያንቺን ብርታት፣ ያንቺን መረዳት፣ ህመምሽን የተንከባከብሽበት መንገድ፣ ህመምሽን እያስታመምሽ ያለሽበት መንገድ፣ ዋናው ቀድሞ አለመውደቅ ነው አይደለ? አንዲት በጣም ታዋቂ አሜሪካን አይድል ላይ የቀረበች ልጅ አለች። ናይት በርድ የምትሚሏት በጣም 2% ነው እንደዚህ ነው ተብላ ነበረ እና እሷ 2% ማለት ቀላል ነገር አይደለም ብላ ያን 2%ን ይዛ ወደ ውድድር መታ። በውድድሩ ያቀረበችው የሆነ ዘፈኗ ምን የሚል ዘፈን ነበረ። የሚገርምሽ ያን ዘፈን ሁሉ ከደቡብ አፍሪካ የሆነ ኳየር ሁሉ ሂደው ተወዳድረውበታል። እና ያ ብርታቷ አጭር ጊዜም ቢሆን እድሜ ሰጥቷታል። የሷ በርግጥ 2% ያንቺ በፐርሰንት በምንም አልተነገረሽም፣ ግን ደግሞ ተስፋሽ ተነግሮሻል። እህት ወንድሞችሽ ከለገዙሽ እንደ አዲስ ህይወትሽ ይቀጥላል ተብሏል። ተስፋለኝ ያቀጥሎ ለምልሞ እንገናኛለን። የነበረን ግን በጣም ያሳዝን ነበረ። ተመልካቾችም ያዩታል። የበለጠ እንዲያበረቷት ስልክ ቁጥሩ አካውንቷም ከስራ አለ። እህት ወንድሞችሽን ደግሞ ማግኘት እንፈልጋለን። ዩኒቨርሲቲ ኡስታዞችም ተነጋግረው ከሰሩበት ቪዲዮ ያናዳምጠው አመለካከታቸው ሊቀየር ይችላል ብዬ ተስፋ አደርጋለሁ። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 01166220988 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። ዩኒቨርሲቲ ኡስታዞችም ተነጋግረው ከሰሩበት ቪዲዮ ያናዳምጠው አመለካከታቸው ሊቀየር ይችላል ብዬ ተስፋ አደርጋለሁ። በጣም ሜንሽን ማድረጋቸው ኡስታዞች ይኖራሉ። ሞካክር ያለው ስላልቻልኩ ነው። ቢጋብዙኝም እኔም ሄጄ አገኛቸዋለሁ። በጣም ጥሩ ተስፋ እናደርጋለን። አገናኝሻለሁ። በእኛ በኩልም እንዲሁ ቪዲዮውንም ሲያዩ ያገኙሻል። ቁጥርሽም ከስልክ ስለሚኖር ያገኙሻል። ለበጎ ነገር እስከሆነ ድረስ እነሱም ስራቸው ስለሆነ አንቺ በርቺ።
በጣም ኢነርጂ አለሽ ኃይል አለሽ ገና አይደለ አንድ ነገር አላህ ሲያመጣብሽ እኮ ማቺውን ያክል ያመጣብሽ አይዞሽ በርቺ ባልሽ ላይ እሺ ጎበዝ ሁኚ ያለውን ነገር ደግሞ አሳውቂ በነገራችን ላይ ስናወራ በቴሌግራም ቪዲዮ ትልክልኛለች ምናምንና መልኳን አይተሽዋል እኔና እሷ ብቻ ነን እናንተ ልጄንም ልኬልሻለሁ ልጇንም ልካልኛለች አብረን ስንሄድ ሐኪም ቤት ሆስፒታል አብሮ ስትታከም ሕክምና ሲደረግላት አብራ ነው ይዛው የምትሄደው አሁንም ጎረቤት አስቀምጣ ነው የመጣችው ዛለክሱላ ልብስ እያመጣ ይጠርግልኛል እሱማ አታልቅሽ ዋናው ልጅ ነው አይደለ በቃ ስለዚህ ደግሞ የተሰጠሽ በምክንያት ነው አይደለ ያኔ እንኳን ስታረግሽ እንኳን ስለዚህ ታሪኳ ያኔ የርግዙና በጣም ደስ ስለሚል ነው እንድትበረች የሚያደርግሽ ስለሆነ ነው እሺ ራቢያ ስለመጣሽና መሰግንሻለን በጣም አመሰግናለሁ እንከታተልሻለን ደግሞ ትደውልልናለሽ ታሳውቂናለሽ የሚሆነው ነገር በሙሉ እሺ እናመሰግናለን